ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ጥቅምት 24 2018 በኢትዮጵያ ዘመን አቆጣጠር ኖቬምበር 3 2025 በግሪጎሪያን ካሌንደር የዕለተ ሰኞ የጋት ዕለተ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁኝ አብራችሁ ስላላችሁ አብራችሁ ስለምትሆኑ ዘወትር ከልቤ እንደምለው የከበረ ምስጋና ይድረሳችሁ ላይክ ያደረጋችሁ ነው ሼር ያደረጋችሁ ነው ሐሳብ አስተያየት እየሰጣችሁ ነው የጋት ሚዲያ ሜምበር ሆነው በየወሩ የሚደግፉ ቋሚ ደጋፊ ቋሚ ወዳጆች አሉ እናመሰግናለን ከዛ ባለፈ በስፐታክስ ጋትን እየደገፋችሁ መንገድ ላይ ምንም ከምለው በላይ ደስተኛ ነኝ ማለት ያልተሟላም ቢሆን የብርሃንም ችግር ቢኖርበት የድምጽም ችግር ቢኖርበት ሐሳቡን ከነውስንነቱ በማዳመጥ ለምታበረታቱኝ ከጎኔ ለቆማችሁ ሁሉ በእውነት ፈጣሪ ክብረት ይስጥልኝ ማለት ፈልጋለሁ ዛሬ እንግዲህ ጥቅምት 24 በኢትዮጵያ ታሪክ አዲስ አሳፋሪ ታሪክ የተጻፈበት ነው በኢትዮጵያ ታሪክ ማሸነፍ መሸነፍ ጠላት ጎትቶ ባንዳ ሆኖ ባንዳ በኢትዮጵያ ታሪክ ነበር በነገራችን ላይ ምንድነው አሁን የተለየ ካላችሁኝ በዚህ ዘመን ባንዳ በኩራት ነው የሚናገረው ደረቱን ነፍቶ ዩቲዩብ ላይ ባለው ሳተላይት ላይ ወጥቶ ደረቱን ነፍቶ ይናገራል ለምንድነው ከሌላው ዓለም በተለየ ከሌሎች አገራት በተለየ ሁኔታ ኢትዮጵያ ውስጥ ባንዳ ደረቱን ነፍቶ በኩራት እንደውም ማስረጃ ያጣቀሰ የህዝቡን ስነ ልቦና ላይ ጦርነት የከፈተው ለምንድነው ካላችሁ ባንዳ ኢትዮጵያ ውስጥ ቤተ መንግስት ስልጣን ይዞ ነበር በሌሎች አገራት ቅጥረኛ ተለላኪ የሆነ ከአገር ጥቅም ከህዝብ ጥቅም ይልቅ ለሆነ አካል ለሚልከው አካል የሚያገለግል ቅጥረኛ ሊሆን ይችላል ተለላኪ የሆነ መንግስት ተለላኪ የሆነ ግለሰብ ሊኖር ይችላል ነበረ በሌሎች ሀገራት ነበረ ይኖራል አለ ወደፊትም ይቀጥላል በዚህ ውስጥ የፓወር ባላንስ ወዘተረፈ ባላንስ ኦፍ ፓወር ልንል እንችላለን እንደኛ ሀገር ግን በታሪክ ወዳጆቼ ቤተሰቦቼ እንደኛ ሀገር ግን ባንዳ ደረቱን ነፍቶ በኩራት ሱፍ ለብሶ ኖ የባህር በር መጠየቅ ትምክተኝነት ነው ተስፋፊነት ነው ወራሪነት ነው የባህር በር የሚጠይቁ የኢትዮጵያ ብሔሮች ጠላት ናቸው የሚል ከ1983 እስከ ሚያዝያ 2014 ቤተ መንግስት ነበረ አንድ መንግስታዊ መዋቅር ደግሞ ሲተከል ሌሎችን ይፈለፍላል ቅጥረኞችን ባንዳዎችን ያፈራል ለዛው ደግሞ አብዮታዊ ዲሞክራሲ ምን ይላል የአብዮታዊ ዲሞክራሲ ግቡ የችግሮች ሁሉ መውጫ አብዮታዊ ዲሞክራሲ ሆኖ እስኪገኝ ድረስ መስራት ነው ይላል ሰው ከኢትዮጵያ ይልቅ ለአንድ ብሔር ለአንድ ቡድን ለአንድ ሃይማኖት ለአንድ ሰፈር ለአንድ መንደር የሚያቀነቅኑ ጥገኞች ተፈጠሩ ባንዳዎች ተፈጠሩ ሶኛ ሀገር ላይ ባንዳነት በሌሎች ሀገራት ይኖራል ቅጥረኝነት ለምሳሌ ኤጀንት ሆነው የሀገራቸውን ሚስጥር አሳልፈው የሚሰጡ መሰላለል ይኖራል መዋቀራዊ ስልጣን ነበረው የባህር በር አሳልፎ ሰጠ መስጠት ብቻ አይደለም ወዳጆቼ ያለ ምንም ህጋዊ ነጥብ ነው የሰጠው አሳልፎ ሆስኒ ሙባረክ የግብጽ ፕሬዝዳንት የአፍሪካ አንድነት ድርጅት ሊቀመንበር ሆኖ ትልቁ ባንዳ አስመራ ዲሃሎ ቤተ መንግስት ገብቶ ኢሳያስ አፈወርቂ ሌላው ባንዳ 4 ኪሎ ገብቶ በጋራ ተጨባብጠው በርሳስለው በወቅቱ የ50 ሚሊዮን የ45 የ50 ሚሊዮንን ህዝብ ታፈንታ የለም ሌሎች ሀገራት
አደራዳሪዎች ኖ ይሄ ነገር መሆን የለበትም ፌር እንዲሆን ፍትህ እንዲሰፍን ርትዕ እንዲኖር ኢትዮጵያ የሆነ አክሰስ ይኑራት። ለምን ይሄን ምን አድርገዋል? የድሮዋን ዛየር ያሁኗ ኮንጎ በኮንጎ ወንዝ በኩል ወደ 100 ኤግዛክትሊ ቁጥሩን ቸክ እንድታደርጉት ወዳጆቼ ወደ 148 ኪሎ ሜትር ተጠቅመው ኮንጎ የባህር በር አትላንቲክ ኦሽን ጋር እንድትገናኝ ያደርጓል። ሊሚቴሽን አለበት። ኮንጎ በጣም ሲሞላ ጥልቀቱ እየሞላ ሲሄድ ትልልቅ መርከቦችን ያስተናግዳል። መጠኑ ሲቀንስ ጀልባዎችን። ግን 148 ኪሎ ሜትር ይህንን የኮንጎ ወንዝ ግራና ቀኝ አበጃጅተው ባለው ቴክኖሎጂ ፉል አክሰስ ባይባልም ከነውስንነቱ ግን ኮንጎን የአትላንቲክ ወንዝ ተጋሪ ያደርጓት። ቆፍረው በሉት በቃ ወንዙን አመቻችተው። በነገራችን ላይ ደቡብ ኢትዮጵያ የባህር በር አክሰስ በኖራት ማግስት ደቡብ ሱዳንም የባህር በር አክሰስ እንዲኖራት የሚደረግበት አንዱ አማራጭ ከአሰብ ጋምቤላ ድረስ ፈጣን ኤክስፕሬስዌይ ይዘረጋል። ፈጣን መንገድ ከአሰብ ጋምቤላ ድረስ የኤሌክትሪክ ባቡር ይዘረጋል። ከአሰብ ጋምቤላ ቀጥታ በረራ የሚያደርግ የካርጎ ጭነትን ሁሉ የሚያስተናግድ ዓለም አቀፍ ኤርፖርት ይኖራል። ያው ጋምቤላ ላይ ያለው የበለጠ እንዲጠናከር ይደረጋል። ከዛ አቅዱ ምንድነው? በባሮ ወንዝን ተጠቅሞ እስከ ደቡብ ሱዳን ድረስ የባህር ትራንስፖርት መዘርጋት። ያ የባህር ትራንስፖርት ሲያበቃ ደግሞ ሞሮለስ ወደ ጆንግሌ ነው የሚሄደው። ያንን የተወሰነ ካናል ሰርቶ ወደ ጁባ የሚሄድ መስመር መዘርጋት ነው። ይሄ ትልቅ ፕላን ነው። በኢትዮጵያ መንግስት የተያዘ ፕላን ነው። አሁን እየተጠና ያለ ነው። ከዛ አንዳንዱ ይመጣና እንዴት ነው ልክ እንደነ የማን አይነት የኤርትራ ውጭ ጉዳይ ሚኒስትር አይነት ሰነፍ ይመጣና መብላቷን ሳታውቅ እጇን ታጠበች ብሎ ሊተርት ይመጣል። እናረጋዋለን። ሰው ዛሬ ጥቅምት 24 በኢትዮጵያ ታሪክ የተለየ የሚያደርገው አንድ ቀበሮ ጉድጓድ ውስጡ ነው። የኢትዮጵያን ህዝብ የኢትዮጵያ መከላከያ ሰራዊት የተደራጀው የሚኖረው የሚሰራው የሚሰለጥነው የማለው ለኢትዮጵያ ነው። የኢትዮጵያ የወደፊትም ጠላቶች ወረራዎች የሚመጡት ከሰሜን ሳይድ ነው። ያ የሆነው ለምንድን ነው? ቀይ ባህር በዛ ነው ያለው። በተለየ ሁኔታ በጋምቤላ በኩል ጥቃት ለመፈጸም ተሞክሯል። በቤኒሻንጉል ጉሙዝ በኩል የኩምሩክ አሁን ትልቁ የወርቅ ፋብሪካ ያለበትን ጨምሮ በዛ ከሪሶርስም ከግድቡም አንፃር ጸረ ሰው ጸረ ተሽከርካሪ ፈንጅ እየተቀበረ ሰራዊታችን አልቋል። ሹፌሮች አልቀዋል። መተከል ላይ ያለው ማፈናቀል፣ ወለጋ ላይ ያለው ማፈናቀል፣ ያ ሁሉ የባዕዳን ቅጥረኞች ባንዳዎች ተረት ዳግመኛ ማር አልሆንም ማለች አይሻ የምትባል ካራክተር ተፈጥሮ ደምቢዶሎ ታገቱ ይሄን ያህል ሴት ተማሪዎች ተብሎ ጅላጅል ጅላምፎች ደግሞ ያልመረጃ እንዲያሰራጩት ተደርጎ ያ ሁሉ ተረት ያ ሁሉ ሪቶሪክ ግጭት ለመፍጠር ማን ነው ማስተር ማይንዱ? ሻቢያ ነው። ማን ነው ማስተር ማይንዱ? ግብጽ ካይሮ ነው ያለው። የግብጽ ጀነራል ኢንተለጀንስ ሰርቪስ ነው እሱን የሚሰራው። ይሄ ሁሉ ለምን? ኢትዮጵያ እንዳታድግ፣ ኢትዮጵያ የገጸ ምድር የከርሰ ምድር እንዲሁም የሰው ኃይል ጸጋዋን ተጠቅማ ወደፊት እንዳትስፈነጠር። እዚህ ጂኦፖለቲክስ ይመጣል። አገራት ያን ያረጋሉ፣ ያድርጉ፣ ችግር የለው። በእኛ ሀገር ታሪክ ግን መከላከያ ሰራዊት ለሀገር ቢሰለጥነ በዋናነት አይደር ላይ የተጨፈጨፈው አርሶ አደሩ ተረጋግቶ እንዲያርስ ከፊት እየሞተ ካለችው ውስን ደሞዝ ቆርጦ ትምህርት ቤት መንገድ እየሰራ በገንዘቡም በጉልበቱ ወገኔ ነው ብሎ እውነት ነው ወገን ነው የትግራይ ህዝብ መቼም ቢሆን ከህዝብ መሃል እንክርዳድ ባንዳ ቅጥረኛ ይወጣል ይወለዳል። ባንዳ ቅጥረኛ እንክርዳድ የሌለበት ህዝብ የለም አለ ይኖራል ወደፊትም። አግብተው ተጋብተው ወልደው የሚኖሩትን በእብሪት ሂሳብ የሰሜን ዕዝ ግዙፍ ሰራዊት ነው። አዎ ግዙፍ ነው። ወደፊትም ግዙፍ ሰራዊት በዛ መስመር ነው የሚኖረው። ቀይ ባህር ነው ጉዳዩ። ጠላት በዛ በኩል ነው የሚመጣው። ዋናው የጠላት ዘበኛ
የድህነት ቋሚ አሳላፊ ሻዕቢያ የሚመራው መንግስት ደግሞ ዛለ የባህር በር ተዘግቶብናል። የባህር በር መዝጋቱ ብቻ በቂ ስላልሆነ ጠላቶቻችን አሁንም ሊያተራምሱን አጀንዳ ቀርጸው እየሰሩ ነው። የሰሜን ዕዝ የአገሪቱ ከ80% በላይ የጦር መሳሪያ ሮኬቶች፣ ሚሳኤል፣ ራዳር፣ ጀቶች፣ ሄሊኮፕተር ከትንሿ ጥይት ተተኳሽ ከኮዳ ከኮረጆ ከደረቅ ብስኩት ጀምሮ ተሽከርካሪዎች፣ ሞርተር፣ መድፍ፣ ታንክ፣ ሮኬት፣ ክላሽንኮቭ ኢቭን ኋላ ቀር መሳሪያ ሁሉ ሳይቀር ከአርሶ አደሩ ከተለያየ በኢትዮጵያ ከመላው ሕዝብ የተነጠቀው በሙሉ እዛ ነው የተከዘነው። ጥይት የተከዘነው በዛ በውቅሮ ነው። ከባባድ ሮኬቶች በተከዜ ጫፍ ነበሩ። ሚሳኤሎች ኢትዮጵያ አላት። እነዚህን ሁሉ መትቼ ይሄንን መከላከያ ሰራዊት 80%ን ስመታው አገሪቱ ትዳከማለች። የለም ሰራዊት አይኖራትም። የፌደራሊስት ኃይሎች በሚል በየሰፈሩ የሰገሰጋቸው ቅጥረኞች አሉ። እነሱን ይዛለሁ። 80% ያለው ደግሞ አለው 80% መሳሪያ ትልቅ ግዙፍ የሰው ኃይል ያለው በስልጠና በትጥቁም ያለው እሱን ሰሜን ዕዝን ከመታ ነው ከዛ በኋላ የሚያቆመን የለም የሚለው የተሳተ ስሌት ነው አንዱ። ሁለተኛ ደግሞ እኛ ብቻ ነን አንጋሽ አወዳሽ ሸዋሚኛ ነን። እኛ ያልመራናት ኢትዮጵያ ትበታተን። ከኛ በላይ ደግሞ ጀግና ማን አለ? ጦርነትን እንደ እጅ መዳፋችን ነው የምናነበው። ጦርነት ሰርጋችን ነው። ጦርነትን እንሰራዋለን፣ ጦርነትን እንኖረዋለን በሚል እብሪት ተነሳስተው በሁለተኛ ደረጃ ልትወስዱ ትችላላችሁ። በሶስተኛ ደግሞ የፌደራሊስት ኃይሎች እየተባሉ ባህር ዳር፣ ጎንደር፣ በየቦታው አዲስ አበባ፣ ሐዋሳ፣ ወላይታ፣ አርባ ምንጭ፣ ጅግጅጋ፣ ድሬዳዋ በየቦታው ሲያደራጁት የነበሩት። ሶስተኛ የብሔራዊ ደህንነትን ሰራተኞችን ሙሉ ለሙሉ ይቆጣጠሯቸው ስለነበረ እሱን ባካፕ ይዘው በየክልሉ በትነው ትናንት ምንም የማይታወቁት የአማራ ተቆርቋሪ ነን ብለው አማራ እንዲጫወቱ፣ ኦሮሚያ ላይ ሄደው ኦሮሞ እንዲጫወቱ፣ ወላይታ ገብተው ወላይታ ክልል ካልሰጠ፣ ሲዳማ ገብተው ክልል ካል ያ በጊዜው የመዋቅር ሽግሽግ የመዋቅር ለውጥ ስለሆነ ፓርቲ መንግስትም አልጠነከሩም በሚል ኮሮና የፈጠረው ዓለም አቀፍ የኢኮኖሚ ቀውስ አለ። የዩክሬን ራሽያ ጦርነት አለ። የቀጠናው አዛዥ ናዛዦች ነን እንደ መዳፋችን እናውቀዋለን የሚል ስሌት አለ። የህዳሴ ግድብ ከወደቀበት ከተዘነጋበት ከተረሳበት እንደገና ለማስጀመር ይደረጉ የነበሩ ጥረቶች ስለነበሩ በተለይ ኮሮና የፈጠረው እድል ብዙ ኢንጂነሮች በተለያየ ሀገር ፓስፖርት ግን የግብጽ ወኪሎች የነበሩበት ሁሉ እነዛ ከወጡ በኋላ በአዲስ እንደገና ተደራጅቶ ሲጀምር ከግብጽ በኩል ከሱዳን በኩል የፈጠረው ቅራኔ በተለይም የሬድሲ አሊያንስ የተባለ ወታደራዊ ትብብር ይደረግ ነበር። ግድቡ አካባቢ ከ15000 በላይ ታጣቂዎችን የጉህዴን የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ በጋምቤላ የጋምቤላ ህዝቦች ዲሞክራሲያዊ ንቅናቄ ከዛ ደግሞ አሁንም የለውጡ መንግስት ደግሞ እንደ መልካም ለውጡ በመምጣቱ ወይም ዶክተር አብይ የለም በያገሩ ተበታትኖ ከመቃወም ይልቅ ኑ ሰብሰብ ብለን እንነጋገር በማለቱ የተለያየ ቅጥረኛ ተፈቶ ተለቋል። ከውጭ ወደ ውስጥ መጥቷል። የተፈጠረውን አማራጭ እያየ ደግሞ ወደ ውጭ ነጉዷል። ያከማቹት በዝርፍ ያከማቹት ገንዘብ አለ፣ ሀብት አለ። በየክልል የሰገሰጉት የኃይል አሰላለፍ አለ። ማይኖሪቲ ፖለቲክስ ይከተላል ቲፒኤልኤፍ በባህሪው። አፋር ሲሄድ ማይኖሪቲ ጎሳ ያለውን ክልሉ እንዲመራ ያደርጋል፣ ማጆሪቲው እንዲበደል ያደርጋል። በተመሳሳይ ሶማሌ ክልል ብትሄዱ፣ ጋምቤላ ብትሄዱ፣ ቤንሻንጉል ብትሄዱ፣ አማራ ክልል ኦሮሚያ ክልል ሲመጣ ደግሞ ማህበራዊ ቅራኔ ያለብን የሚሉ ከታሪክ ጋራ ከመደብ ጋራ የሚመዘዘውን እሱን እያመጣ ወደፊት አምጥቷቸዋል። ተቆጣጣሪ መድቧል። የሀብት የበላይነት ወስዷል።
ጥገኛ ባለሀብቶችን ሀብት አከፋፍሏል። ሬንት ዲስትሪቢዩት አድርጓል። ያን ሁሉ ስለያዘ የሰሜን ዕዝን ስንመታ የአገሪቱን በቂ ትጥቅ ስንቅ ተተኳሽ መሳሪያ በቂ እንዛለን። ምናልባት ለቁርስ ወይ ለምሳ ካልቆምን በቀር በ24 ሰዓት አዲስ አበባ እንገባለን በሚል ልክ የአማራ ፋኖ ነኝ የሚለው ተለላጭ ኃይል እንደሚያወራው በ24 ሰዓት እንገባለን። ነዳጅ ልንቀዳ ጎንደር ልንቆም እንችላለን። ተክተልትለን እንገባለን በሚል በፖሊስም በምንም በተለያየ መዋቅር የያዙትን እሱን ተጠቅመው እንደምታውቁት ቀን አንበጣ ሲያባረር የዋለው ትጥቁን ፈቶ የዛፍ ዝንጣፊ ይዞ አንበጣ እያባረረ የአርሶ አደርን ሰብል እያጨደ እየከመረ የዋለውን ማታ ሊያርፍ በተኛበት ወንድም ወንድሙን በሉት ተጋብቶ ነው የኖረው። አንድ ቀበሮ ጉርጓድ ነው የኖረው። በተሰራ አደረጃጀት በግፍ ተጨፈጨፈ። አስክሬኑ ላይ ተጨፈረበት። እንበር ተጋዳ ላይ ተብሎ ተጨፈረበት። ራቁቱን አስክሬን ተጎተተ። ራቁታቸውን መሳቂያ መሳለቂያ እንዲሆን ተደረገ። ብሔር እየተጠራ ተዘፈነበት። እንግዲህ ያሳያቸው የደርግን ሰራዊት ሙሉ ለሙሉ በትኖ እኔ አዲስ ሰራዊት ገንብቻለሁ፣ ይሄ ሰራዊትም የአብዮታዊ ዲሞክራሲ ጠባቂ ነው በሚል ቀይ መጽሐፍ ጽፎ የኖረውን ነው በላው፣ ጨፈጨፈው። ያንን የኢትዮጵያ ሕዝብ እሱን ሲያውቅ እሱን ሲሰማ አስቀድሞ ወታደራዊ አገልግሎት 7 ዓመትና ከዛ በላይ ሰጥተው የነበሩት በየቦታው በተለያየ ግል ዘርፍ ያሉት ሆ ብለው የወንድሞቻቸውን በደል ደም ለመመለስ ኢትዮጵያን ለማጽናት ሆ ብለው ተመሙ። በየአካባቢው ያለው ሚሊሻ፣ ልዩ ኃይል፣ አድማ ብተናው፣ እናቶች፣ አባቶች ያላቸውን ሁሉ አውጥተው ያንን በእብሪት የደረደረውን በ2 ሳምንት አስተነፈሱት ጀግኖች። ስተቱ ኢትዮጵያዊነት ሙቶ ተቀብሯል። የብሔር አጀንዳ ጡዟል ያለው የጦዘው በአናሎግ በዲጂታል ዘመን የአናሎግ እሳቤ የነበረው የኢትዮጵያን የወትሮ ዝግጁነት ጠንቅቆ ያላወቀው የለውጡን መንግስት ተራ ቃላት የሚደረደር ፍቅር ፍቅር የሚጫወት ሰባኪ ነው ያለው ወገቡን ተሰብቆ ወገቡን ተሰብሮ ወደ ምሽጉ ተበታተነ። ከዛ በኋላ ያለው ታሪክ ያነሳዋል። ስለዚህ ይህ ስሌት ይህ እብሪት ኢትዮጵያን በራሱ በልቷታል። ድሮኖች የመቱት የኢትዮጵያ መሳሪያ እኮ ነው። ድሮኖች የሚገድሉት፣ ድሮኖች የሚያቆስሉት የኢትዮጵያን ንብረት እኮ ነው። ለጥቂት መሰሪዎች እውነት መስሏቸው 100 ሺዎች ተከትለው ገብተዋል። ልክ አማራ ክልል እንዳለው ወጣቶቹ አማራ ከወለጋ ተፈናቀለ ይላል። ወለጋም ያፈናቀለው ግን 2 ቅጥረኛ ተሰብስቦ ነው። ኦነግ ሸኔ ከአማራው ሸኔ ጋር ተቀናጅቶ ነው የሚያፈናቀል። ገድሎ ደማቸው የፈሰሰ ፎቶ ይለጥፍልሃል፣ ቪዲዮ ሼር ያደርጋል። ኦነግ ሸኔና የአማራው ፋኖ አብሮ ይሰራሉ። ስሪታቸው ነው። የጦር መሳሪያ ይሸጣሉ፣ ምርኮ በሚል ይለዋወጣሉ፣ መረጃ ይቀያየራሉ። ሁለቱም በሻቢያ የሚሰጣቸውን መሳሪያ ይከፋፈላሉ። አብረው ነው የሚሰሩት። ተላላኪዎች ናቸው። ግን ወጣቶች ደግሞ የተፈበረከው የተነገረው ውሸት እውነት መስሏቸው ጥቂት ጭንጋፍ ኋላ ቀሮች አታለሏቸው። ለምን ጥቂት ኋላ ቀር ጭንጋፎች አታለሏቸው? ብዙሃኑ አድርባይ ስለሆነ፣ ብዙሃኑ እውነትን ስለማይጋፈጥ የሚቀርለት መስሎት በአድርባይነት የኃይል አሰላለፍ የማን ሊያሸንፍ ይችላል ስለሚል ጥቂት ጠባብ ጭንቅላት ባለቤቶች ጀግኖችን ወጣቶችን ቢኖሩ ለእናት ለአባቶቻቸው የሚጠቅሙ
ኢኮኖሚው ላይ አስተዋጽኦ ያላቸው ደግሞ ደፋሮች ቆናቸው ሄደው እንታገል የሚሉት እናዋጋለን የሚሉት ሂሳብ እየሰሩ ነው። ምን ያህል የመኪና ቀረጥ ሰበሰብን? ምን ያህል ከውጭ ዶላር መጣ? የመጣው ዶላር ወደ ካምፓላ ሄድ። የመጣው ዶላር ደቡብ ሱዳን ጁባ ላይ ይሄ ኮካን ሽጥበት። ካናዳ ቤት ይገዛ፣ ኢንቨስትመንቱ ይጠቅመናል። በከሌስም ልጆቻቸው፣ ሚስቶቻቸው፣ ዘመዶቻቸው ውጭ ናቸው ያሉት። አለያ አዲስ አበባ ነው። በጣም የደከመ ከተባለ ደግሞ ባህር ዳር ቤት እየተሰራ ነው ሀገር ውስጥ ውጭም። እነዚህ ወጣቶች እንዲሞቱ ተደረገ። የሀገር ኢኮኖሚ እንዲያሽቆለቆል አረጉ፣ ልክ ህዋቶች እንዳደረጉት። ግን የኢትዮጵያን ህዝብ ማሸነፍ ትናንት አልተቻለም፣ ዛሬም አይቻልም፣ ወደፊትም አይሞከርም። የክህደት ታሪክ ግን በኢትዮጵያ ዛሬ ነው የተመዘገበው። ዛሬ ጥቅምት 24 የዛሬ 5 ዓመት 2013 ምሽት ላይ ተጨፈጨፉ። የሚዘገንን ነው። የምናስታውሰው ዳግም እንዳይደገም ነው። ሰራዊቱ ላይ የተኮሱትን የትም ቦታ ሶማሌው ቢተኩስ፣ ኦሮሞው ቢተኩስ፣ ጎጃሜው ቢተኩስ፣ ወሎየው ቢተኩስ፣ አፋሩ፣ ቤንሻንጉሉ፣ ጉምዙ ኖ ይሄ ሰራዊት የኢትዮጵያ ሰራዊት ነው። ተልኮ ኢትዮጵያን ማጽናት ነው። የሚኖረው ለኢትዮጵያ ነው። የሀገር ሰንደቅ ዓላማ የሚውለበለበው እያንዳንዱ ሰራዊት በሚከፍለው መስዋዕትነት የመጨረሻ አስተንፋስ ቅጣው ሲወጣ ነው። ለዚህ መቆም መቻል አለብን። የሆነ አካባቢ ሲዋጋ ጀግና ብለህ አቅም በፈቀደ በፕሮፓጋንዳም በገንዘብም በሞራልም በእውቀትም ደግፈህ ያንተ አካባቢ ሽፍታ ባንዳ ቅጥረኛ ተለላኪ ሰራዊቱን ሲወጋ ኖ የምትል ከሆነ የከፋ የጠነባ ዘረኛ ነው ማለት ነው። ይህን መከላከል አለብን። ይህን መቃወም አለብን። የሆነው ግን እንደዛ አይደለም። ከህወሓት ጋር በነበረው ጦርነት ጀግና ሲሉ የነበሩት አዎ ሻዕቢያ ህወሓት ይጠፋ እንደነበር ይፈልግ ስለነበረ በኢሳያስ አፈወርቂ አሮጌ ካፖርት ውስጥ የነበሩት አብረው ሆይ ሲሉ ቆይተው ሻዕቢያ ሲያቆርፍ ተጠቅልለው ወደዛ ወደ አሮጌ ካፖርቱ ገቡ። እነሱ አንድ ናቸው። ሌላው ደግሞ እዚህ ብዙሃኑ ደግሞ ወይም ክራውድ ብለን የምንጠራው ደግሞ ቆም ብሎ ማሰብ መቻል አለበት። ሰራዊቱ ሸኔን ሲመታው ጀግና ብለህ ቅጥረኛ ፋኖን ሲመታ ተስካሩን ሲነፋለት ኖ የምትል ከሆነ ዘረኛ ነው። ቁም አስብ። ስለዚህ ያንን ስተት ዛሬ ህወሓት ይደግመዋል ብዬ አላምንም። ነገር ግን አንዳንድ ወዳጆች የምላቸው ያው ከሚዲያው አንፃር ነው። ማህበራዊ ሚዲያ ላይ አንዳንድ የቅጥረኛ ሚዲያዎች ላይ በአብዛኛው በኤርትራ ገጾች ይጻፋል። እዛ ላይ አንደኛ የኢትዮጵያ የባህር በር ጥያቄ የውስጥ ግጭትን ዳይቨርት ለማድረግ ነው ብሎ ይተነተናል። ዳይቨርት የሚደረግ ግጭት የለም የምትፈታው እንጂ ድምጥማጡን አውጥተህ በኔጌቲቭ ፒስ ያገኘውን ሁሉ ከፊት እየጠረክ ምታ የሚል ትዕዛዝ ለመስጠት አምባገነንነትን ያዋልዳል እንጂ ይቻላል። ህወሓት ያንን አድርጎ ነው ርህራሄለው ታታለው ነው የገባው። ምንድነው የገባው የሚል የለም። ጠርጎ ይመታል። ያን ማድረግ አስቀድሜ በመግቢያም እንዳልኳችሁ ተታለው የገቡት እነሱን ማትረፍ ያስፈልጋል። ከዛ በዘለለ ወዳጆች አሁንም ግጭቱን የውስጥ ግጭትን ዳይቨርት ለማድረግ ነው። ኦሮሚያ ውስጥ ኦነግ ሸኔ ያለ ቤንሻንጉል ጉሙዝ እንደዚህ ሊያቋቁም ደፋ ቀና ያለ ነው። ጉህዴንን ጋምቤላ ጋህዴንን ለማደራጀት መግለጫ እንዲያወጡ የባህር በር ጥያቄ የሚባለው ጉዳይ አይመለከተንም እንዲሉ ያኮረፉ እየተሞከረ ነው። ኦብነግ አለ ይላል። ይሄን የሚለው ሻዕቢያ ነው። ነገር ግን በዚህ ዘመን
ጦርነት ከተነሳ የኃይል አሰላለፍ ምን ይመስላል የሚል ትንተና የሚጽፉ ሰዎች አሉ። ወዳጆች፣ የጋት ሚዲያ ቤተሰቦች ባላንስ ኦፍ ፓወር እንደምታውቁት የሚሰራው በሀገራት መካከል የአንዱን የበላይነት ለማስቀረት ለምሳሌ ጅቡቲ የኢትዮጵያ መንግስት ይወረኛል ብላ የምታስብ ከሆነ ወይንም ከወለሲም ምንለው ሊቀጣኝ ይችላል በኢኮኖሚም ወይንም ዳይሬክት ሚሊተሪ ትሪትም ሊያጋጥመኝ ይችላል ብላ የምታስብ ከሆነ ምን ልታረግ ትችላለች? ያ ባላንስ ኦፍ ፓወር ብለን ብናስብ ለምሳሌ ዛሬ ላይ ባለው ተጨባጭ ትንሽ ሀገር ነች ጅቡቲ እንደምታውቁት። ከአንዱ ጠርዝ ጅቡቲ ላይ በአንድ ቀን ድራይቭ ማድረግ ይቻላል። ያን ያህል እንግዲህ አንድ ሀገር በራሱ ተፈጥሮ ጂኦግራፊው ሀብት መሆኑ እንደተጠበቀ ሆኖ ሰው ሀብት መሆኑ እንደተጠበቀ ሆኖ ያን ያህል የተፈጥሮ ጸጋ አላት ወይ እርሻ ይታረሳል ማዕድን ይወጣል የሚባል ሀገር አይደለም። ግን የሁሉንም ሀገራት የቻይናንም የአሜሪካንም የፈረንሳይንም የስፔንንም የሳውዲ አረቢያንም ኔቪ ቤዝ አቋቁማለች። ሰው ሂደ ጅቡቲን ወጋለሁ ስትል ከነዛ ሀገራት ጋር ትጋጫለህ ማለት ነው። ይሄ ባላንስ ኦፍ ፓወር ነው። በተመሳሳይ ኢትዮጵያ ከሶማሊያ ጋር በባለፈው ለምሳሌ ሶማሌላንድ የኔ ነች አለች። ሶማሌላንድ የሚባል ሀገር ይታወቅ ነበር። ኤርትራ የሚባል ሀገር በነገራችን ላይ እስከ 1983 እስከ 1985 ድረስ ኤርትራ የሚባል ሀገር አይታወቅም በዓለም ታሪክ። አይ ጣሊያን የምትገዛው ሀገር ኤርትራ የሚባል ነበር። አዎ ጣሊያን ቅኝ ገዝታ ኤርትራ ትለው ነበር። ያ ኤርትራ የምትለው ሀገር ጣሊያን ተሸንፎ ሲሄድ እንግሊዝ በሞግዚት ያዘው። እንግሊዝ ተሸንፎ በሞግዚት ያዘው ስቴት ይሁን ወይስ ዩኒት የሚል ክርክር ነበር። በተባበሩት መንግስታት ድርጅት የህግ ባለሙያዎች ከፍተኛው ክርክር ስቴት ይሁን ወይስ ዩኒት ተብሎ ይጠራ ነበር። ኤርትራ ስቴት አልተባለም። በውሳኔ ቁጥር 395ኛ ዓመት ላይ በ1950 በተሰራው ውሳኔ ስቴት ኦፍ ኤሪትሪያ ይላል ዩኒት ነው ያለው። ስለዚህ በግፍ ነው የተገነጠለው። በግፍ የተገነጠለ ሀገር ደግሞ በቀይ ግዛት ስትወጣ ያለውን ድንበር ነው ይዘህ የምትወጣ የሚል ህግ አለው። የካይሮ ዲክላሬሽን 1964 ያ ግን ኤርትራ ላይ ሊተገባ አልቻለም። ለምሳሌ ጣሊያን ሲወጣ ጣሊያን ሀገር ቢሆን ኑሮ ኤርትራው በቀይ ግዛት የነበረው ልትል ይችላል። ግድ የለም እንግሊዝም ይዞት እንደቆየ ያ እንግሊዝም እንደለቀቀው ሳስተዳድር የቆየው ጣሊያን ነበር። ይህንን ኤርትራ አንድ የአፍሪካ ሀገር ይሁን ብሎ ይመዝገብ ቢል ኑሮ እሱም ይሆን ነበር። ስለ ድንበር ይሄ ነው የተሰመረው ምናምን ሊባል ይችል ነበር። የለም ይሄን ሁሉ አያሟላም። አንድ ኤርትራ የሚባል ሀገር የመጣ በኋላ ነው። ዞሮ ሶማሊያ አንድን ባላንስ ኦፍ ፓወር ሊሰራ ይችላል። በሀገር ላይ ኢትዮጵያና ኤርትራ ወደ ጦርነት ከገቡ ኦሮሚያ ውስጥ የሚንቀሳቀሰው ኦነግ ሸኔ፣ አማራ ክልል ያለው አማራ ፋኖ ነው፣ የጉምዙ ታጣቂ እዛ ሶማሊያ እንደዚህ አለው፣ አፋር እንደዚህ አለው ወዘተረፈ እንደዚህ ተባብረው ከሻቢያ ጋር ይዋጋሉ። የፌደራል መንግስት ይሸነፋል። ይሄ ደግሞ ሀገር ማፍረስን ያመጣል የሚል ትንተና የኃይል አሰላለፍ ትንተና ሳይሆን የባንዳነት ሰልፍ ውጤቱም አገርን ለመበተን ማሴር ነው። እንዲህ አይነት ጽሁፍ እንዲህ አይነት ትንተና የሚሰጡትን ኮሌክት ማድረግ ዶክመንት ማድረግ ወሳኝ ነው። ታስታውሳላችሁ ሐሰን ሼክ መሐመድ እስቀድሜ እንዳልኳቸው ሶማሌላንድ ሀገር ሆኖ ነበር። ለ5 ቀን ሀገር ሆኖ 35 ሀገር እውቅና ሰጥቶት ነበር። ራሱ አሜሪካ፣ ፈረንሳይ፣ እስራኤል፣ ኢትዮጵያ፣ ሩሲያ እውቅና ሰጥቶታል። እና ከ5 ቀን በኋላ ነው ሀገር እንሁን አለ። ሄደ። ሀገር ከሆንክ በኋላ እኛ ያንን የቀደመውን ሀገር የሆንክበትን ድንበርማ ይዘህ ልትወጣ አትችልም፣ እንደውም እውቅናን ሰጠን ተባለ። አይ እስካሁን ይለምናል። ዩናይትድ አረብ ኤሚሬት እውቅና ሊሰጠው ነው። እስራኤል እውቅና ሊሰጠው ነው። ከታይዋን ጋር ነዳጅ ማውጣትን ጨምሮ ስምምነት አድርገዋል። አሁን 2026 መግቢያ ወይ 2026 2-3 ወር በኋላ
ፌብሩዋሪ ማርች ላይ ነዳጅ ድሪል ዘይት ድሪል ማድረግ ይጀምራሉ። ይህ ሁሉ ግን ሀገር ከመሆን አገር ለመሆን እውቅና አልሰጠውም። ማዘር ስቴት የኛስ እንዳልኳችሁ ነው። ሆስኒ ሙባረክ የአፍሪካ አንድነት ድርጅት ሊቀመንበር ሆኖ 1993 ቼክ እንድታረጉት፣ ቡጥሮስ ጋሊ የተባበሩት መንግስታት ድርጅት ዋና ጸሐፊ ሆኖ ግብጽ፣ አረብ ሊግ፣ እስላማዊ ህብረት ኦርጋናይዜሽን ፎር ኢስላሚክ ኮኦፕሬቲቭ የእስላሚክ ትብብር ድርጅት አዲሃሎ የገባ ባንዳ 4 ኪሎ የገባ ሌላ ባንዳ ሆኖ በርሳስ የተሰመረ ሰጡ። 2000 ኪሎ ሜትር የባህር ጠረፍ የነበራት ሀገር አስቀድሜ እንዳልኳችሁ የያኔዋ ዛየር ያሁኗ ዲአርሲ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ የኮንጎ ወንዝን ተጠቅመው ከአትላንቲክ ጋር 148 ኪሎ ሜትር እንኳን ጥጋ ጥጉን ሄደው ሲያክሰስ ይፈጥሩላት ኢቭን ሊሚትድ ሲያክሰስ ነው የሚለው ግን እንዳትዘጋ ሲያረጉ የኛ ዘጉት። መዝጋታቸውም አላነሰም። ተቃዋሚዎች በወረራ ወደብን የመያዝና የማስፋፋት ፖሊሲ ያላቸው ሲል ኢህአዴግ ያስተዳድረው የነበረው አብዮታዊ ዲሞክራሲ ሚያዝያ 26 1997 ገጽ 2 ላይ ሰፊ ትንተና ይዞ ወጣ። ባንዳነት ቤተ መንግስት ነበር። ባንዳነት መዋቅር ነበር። ባንዳ መሆን እንጀራ ያበላ ነበር። ባንዳ መሆን ወፍራም ጋቢ፣ ወፍራም ካቦርት፣ ወፍራም ስልጣን ያሰጠ ነበር። የባህር በር ስለ ኢትዮጵያዊነት ስለ ኢትዮጵያ መጠየቅ ጽንፈኛ፣ ትምክተኛ፣ ተስፋፊ ሂድ በሊማሊሞ አቋርጥ እኛ ወደብ አንፈልግም። እኔ እኮ የኤርትራ አናሊስቶች አሁን ምርጫ ላይ የሚወዳደሩ የኢትዮጵያ ተቃዋሚዎች ወደብ በኃይል ለማስፋፋት ይፈልጋሉ ቢሉ ጥሩ ነበር። ያለው ግን ኢህአዴግ ነው። ያንን ነው አሽቀንጥረን የጣል ነው። ተሽቀንጥሮ ወድቆ ደግሞ በቅጥረኞቹ በኩል መመለስ አይችልም። ግን ኢትዮጵያን ሊያደማ ይሞክራል። ምሁርነን ተንታይነን የሚሉት በዚያ ዘመን የተሻለ ወፍራም ደሞዝ ይበሉ የነበሩት ያስሩ፣ ይገርፉ፣ ያሳድዱ፣ ያሸማቀቁ ስም ያወጡ የነበሩት ዛሬ በምሁር ስም የኃይል አስተላለፍ በሚል የባንዳውን ሰርፍ ሊነግሩን ይሞክራሉ። እናውቀዋለን ባንዳውን፣ አትድከሙ። ኢትዮጵያ ደግሞ ጦርነት የግድ አማራጭ ነው አልተባለም። ያኔ ከሐሰን ሼክ መሐመድ ከሶማሊያ ጎን ሆነን የፌደራል መንግስቱን ወቅተን ሐሰን ሼክ መሐመድ በምስራቅ በኩል ሲገሰግስ እኛ በደቡብ በምዕራብ በምስራቅ አብረን አግዘን እንመጣለን። ቀዳሚ ቁጥራን ጠላታችን ዶክተር አብይ አህመድ ነው፣ ጠላታችን ብልጽግና ነው እየተባለ ቱሪን አፋ ሲነፋ ነበር። እነዚያ ባንዳዎች የድምጽም የጽሁፍም የምስልም በታሪክ ፊት አርካይቭ አድርገን ስናበቃ አንካራ ላይ ፋይሉ ተዘጋ። በተመሳሳይ ከኤርትራ ጋር ሙሽሩም ዲፕሎማሲ አለኮ ጓዶች፣ የጨለማ ሙሽሩም በጨለማ ነው የሚበቅለው። ይሄን ጉዳይ የምንለው ልክ እንደዛ ሙሽሩም ዲፕሎማሲ አለኮ ድርድር አለ። የኢትዮጵያ መንግስት ክቡር ጠቅላይ ሚኒስትሩ በአደባባይ አደራድሩ ብለው እኮ ተናግረዋል። ምን ብርቅ ነገር አይደለም። ለአሜሪካ፣ ለፈረንሳይ፣ ለቻይና፣ ለሩሲያ፣ ለሳውዲ፣ ለአፍሪካ ህብረት የሚመለከታችሁ ሁሉ አውሮፓ ህብረት ደብዳቤ እኮ ተጽፏል። ተደጋጋሚ ደብዳቤ የምናውቀው ማናውቀው እንደራደር ተብሎ በነገራችን ላይ ፎር ኮመርሻል ዩዝ መጠቀም ትችላላችሁ ብለዋል። ተኔክስት ጥያቄ ቀጣዩ የሚጠይቅ ደግሞ ጥያቄ አለ። ወረባውትና አባልቤዝ የሴኩሪቲ ጉዳይ አለብን ነው። ወደል ባንዳዎች ደረታቸውን ነፍተው አዳዲስ ድመቶች ጸጉራቸውን ኪዊ ተቀብተው ነጩ እንዳይታይ እንደ ጎረምሳ የባህር በር አንፈልግም። ባድር አብደላቲ እኮ ራሱ ያለውን ሰምታችኋል። ኢትዮጵያ ተዘግቶባታል ቀይ ባህር። ስለዚህ እስከ ዓለም ፍጻሜ እስከ ዶምስ ዴይ ተዘግቶባት ይኖራል። ተመሳሳይ ያንን ማለት በቃ ኢትዮጵያ ተዘግቶባታል ያለውን እውነታ እንቀበል፣ በሰላማዊ መንገድ ነው እንጂ ወደ መጠየቅ አለብን። ይህ አሁን የያዝነው አካሄድ እንዲያውም የባህር በር እንዳያሳጣን በጣም ያሰጋን። በዚህ አይነት አግባብ የባህር በር ያገኘን እንደሆን እኔ ደንቆሮ ነኝ፣ እኔ ደደብ ነኝ፣ እኔ መሐይም ነኝ፣ እኔ አላዋቂ ነኝ፣ ከፖለቲካ ወጣለሁ ይላል። ከፖለቲካ ወጥተህ እንዴ ተበትነ ተተፍተ የሚሰማህ ጠፍቶ ተንሸራታች ስልክ በስምህ ተሰይሞ ፍጹም ምንም አይነት ቅንጣት የማትፈጥር ትናንት ራሴ የከሰርኩ ነኝ ብለህ
ደጋግመ የኪሰራ ሪፖርት ብታረግ ከስራህን ቆረደ ሰው ባንዳነት በአደባባይ ይሰበካል። ለዛ ነው የኢትዮጵያ የባህር በር በተረጋገጠ ማግስት የኢትዮጵያ ባህር ኃይል የሚያስተዳድረው ወጪው ማክስ እስከ 1.4 ቢሊዮን ዶላር የሚያወጣ የቀይ ባህር ሙዚየም እንገነባለን። በዛ ሙዚየም ስለ ኢትዮጵያ ባህር ኃይል እንዳታጣ የተከራከሩ የጻፉ የተናገሩ ዋጋ የከፈሉ ኢቭን ፓርቲዎች እንኳን ተፎካካሪ ፓርቲዎች በማንፌስቷቸው በምርጫ ክርክር የተናገሩት ሁሉ አርካይቭ ይደረጋል ይታያል። ኢትዮጵያ ተዘግታ አትኖርም ብለው ኢትዮጵያ የባህር በሯን ስታጣ ከማይ ሞት ይሻለኛል ብለው ፊታቸውን ወደ ቀይ ባህር ወንዝ አዞረው በራሳቸው ሽጉጥ የሞቱ የወደቁ ጀግኖች እንደገና ሀያው ይሆናል። ባንዳም ያፍራል። ባንዳ ከመዋቅርም ካስተዳደርም ድራሽ እንዳይኖረው ይደረጋል። በሀገር ክህደት እንዲጠየቅ ይደረጋል። ሰው የዚህ ወጣቶቹ ቲፒኤልኤፍ የሚፈልገው ጉዳይ አለ። ስልጣን ነው የሚፈልገው። ምዕራብ ትግራይ ወዘተረፈ ባለሱ እሱ ፍላጎቱ አይደለም። አስተማማኝ በስልጣን እንዲቀጥል በፌደራል መንግስት ውክልና እኔ ያባረርኳቸው እኔ ከኔ ጋር የወጡት እናንተ የሰጣችሁ ነው እኛ እየሰጠናችሁ ሽሙልን ነው እንጂ ነገ ምርጫ ተደርጎ እኔ ራሴ ልቀጥል ነው። የጥቅም ሌሎች ጥያቄዎች አሏቸው ኦፍ ኮርስ ከተለላችነት የሚመነጭ ግን በዋናነት የስልጣን ጥያቄ ነው ያላቸው ህዋት። ከዛ ባለፈ ራሱን የአማራ ፋኖ ነው ብሎ የሚጠራው አንድ ክንፍ አለ። ኢትዮጵያ ከኤርትራ ጋር ጦርነት የምታረግ ከሆነ እኛ ችግራችንን በኢትዮጵያ ማዕቀፍ ነው እንጂ የምንፈታው ከጠላት ጋር አናብርም ያለ ኃይል አለ። በቅርቡ አይ ቲንክ ኦፊሻል የሚደረግ ይሆናል ድርድር ላይ ያለ ኃይል አለ። ሌላው የሚናገር አለ በአደባባይ ወጥቶ ያ ዶክተር አብይ ወይ ብልጽግና ከኢሳያስ ጋር ጦርነት ከሆነ ከጀርባው ወቅተ ነው 4 ኪሎ እንገባለን ይላል እና እባብ ልቡን አይቶ እግር እንደሳው እንደሚባል የለም አቅማቸው ሳይበር ላይ በየቦታው ኪስ ቦታ ሆነው ቀረጥ ይቀርጣሉ። ምንድነው የተደራጁ ጥቂቶች ያልተደራጁ ሚሊዮኖች ምንድነው ይረብሻሉ ያናውጧቸዋል እንዲል ሌኒን በየሰፈሩ ትናንት ክልሉን ስለመቆጣጠር ነበረ። ቀጥለው ከዞን ወደ ዞን ከተሞች ወረዱ። አሁን ወረዳ ከወረዳ ወርደው እዚህ ቀበሌ ገባን እዛ ቀበሌ ገባን የሚል ፕሮፓጋንዳዎች አሉ። በዋነኝነት ቋጠሮ የሰበት ማዕከሉ ተመቷል። በየቦታው ምሽሎ ከለው ካለ ለሱም ቢሆን መፍትሄ የሚበጅለት ይመስለኛል። በኃይል አሰላለፍ ስም የባንዳ ሰልፍን አንተንተን በታሪክ ያሳፍራል። ኢትዮጵያ ጦርነት ተመራጭ አይደለም። የኛ ታሪካችን እኮ የጦርነት ታሪክ ነው። አንዱ ኋላቀር አንዱ ደሃ የሆነው እድሜ ልካችንን ስንዋጋ ነው የኖርነው። ያ መዋጋታችን የኛ የውጊያ ታሪክ ከሌላው ለየት የሚያደርገው ለነጻነታችን ለሉዓላዊነታችን ነው። በየዘመኑ በተዋጋን ዘመን ደግሞ እንዳትረሱ የውስጥ ልዩነቶች ሳይኖሩን ቀርቶ አይደለም። ይቅር ከሀገር አይቀድምም እየተባለ ነው። በቀቢጸ ተስፋ በስልጣን ጥም የነሆለሉ አሉ። በዛ ደረጃ ደግሞ ጦርነት ከመጣ ብዙ አትጨነቁ፣ ይሰራል ትንተና። የባዕዳን ቅጥረኛ ባንዳዎች እንዳሉ ለነሱ ምን አይነት ኃይል አስተላልፍ ያስፈልጋል? ዋናው ደግሞ ሁሉ ጊዜ እሳቱን እዚህ ቅጥረኛውን ተለላኪውን ከምትመታ የላኪውን አናት ስትመታ ስሩን ስትነቅለው ዛፉ በራሱ ጊዜ ቅርንጫፉ ግንዱን ስሩን ስትነቅለው ግንዱ ይወድቃል። ግንዱ ሲወድቅ ቅርንጫፉ በስሩና በግንዱ የተመሰረተ ስለሆነ እሱ ይበተናል። ያ ሁሉ ይሰራል እና ወዳጆቼ ጦርነቱን ትንተና መስራት የለም። ከኤርትራ ጎን ግብጽ ሊሰለፍ ይችላል። እሱ አንድ ትንተና ነው ግድ የለም። ግብጽ ምን ያህል ይሄዳል? የመን ገብቶ ምን አመጣ? ሶሪያን ረዳለው ብሎ ምን አመጣ? ሊቢያ ተንቀሽቅሾ ገብቶ ምን አደረገ? ዛሬ ሱዳን ላይ ሳፍን የሱዳን አርሚ ፎርስን ደግፋለሁ ብሎ ምን ውጤት አመጣ? ከኢትዮጵያ ጋር ባለው የጂኦፖለቲክስ ጉዳይ 1000 ምናምን ወታደር ልካለሁ ብሎ ሶማሊያ ላይ ሐሰን ሼክ መሐመድን ሲያሽኮረምን ቆይቶ በራሺያ ዘመን ጥቅም ላይ ይዋሉ የወዳደቀ መሳሪያ ሰጥቶ ያን ራሳቸው የሶማሊያ ፖለቲከኞች ሲተነተኑትም የነበረው
እሱ ምን አደረገ እናያለን አብረን። ምንም የግብፅ የድል ታሪክ የለውም። ማንዣበብ ማስፈራራት ይቻላል። ከዛ ባለፈ ደግሞ ግብፃውያንም የወተር ሴኩሪቲ ጉዳይ ፈርሙልን ያንን ለማስፈረም ያንን ለማስገደድ እንደ ጨዋታ እየተጠቀሙበት ነው። እኛ ደግሞ የምንጫወትባቸው ሌሎች ጉዳዮች አሉ፣ የሌላ ጊዜ የምንገልጻቸው። ሰው ስዊዝ ካናልን ሰርተው ሜዲትራኒያንን ከቀይ ባህር አገናኝተዋል የነሱ አባቶች። የማይቻል የሚመስለው ጂኦግራፊማ ዘግቶት ነበረ። ከላይ ሜዲትራኒያንን ከታች ስዊዝ ካናልን አድርጎ ደረቅ መሬት አድርጎት ነበር። ጀግኖች አባቶቻቸው እሱን ንደው አገናኝተው ዛሬ በአመት በቢሊዮን የሚቆጠር ዶላር እየተቀበሉ የግብፅን ኢኮኖሚ ይደግፋሉ። ያንን ለመስራት በወባ የሞቱት የተፈናቀሉት ችግር የደረሰባቸው ሰማዕት ተብሎ ይዘከራሉ። ታዲያኛ እነሱ ተፈጥሮን ሲያስተካክሉ እኛ ፈጣሪ የሰራውን ተፈጥሮን ሲያሸንፉ እኛ የነሱ ተለላጭ ባንዳዎች አዲሃሎና 4 ኪሎ ገብተው የተከሉትን መርዝ ነቅለን ወደ ቀደመ ቀይ ባህር እንዳንመለስ ምን ምድራዊ ኃይል ሊያቆመን ይችላል? ማንም። የግብጾች ድንፋታ በነገራችን ላይ ግብጾች የበለጠ በደነፉ ቁጥር የኛ ድል እየቀረበ እየገሰገሰ ይመጣል። ጉዳዩ ከቀጠናው አልፎ ዓለም አቀፍ ይሆናል። ኢፍትሃዊነቱ ይታያል። በግፍና ያጣነው ለሚለው ማሳያ ይሆናል። ከግብጽ ተቃራኒ ሆኑት ወደኛ እናመጣለን። 2000 ኪሎ ሜትሩን ጠረፍ ባህር ስጡን አላለም። መተላለፊያ ይሰጣል። የንግድ የተባለ ጉዳይ አለ። ሰው በባንዳነታችን አናጊጥ፣ በኃይል አሰላለፍ ስም የባንዳ ሰልፍን አናሳይ የሚል ነው። ምናልባት የኢትዮጵያ የኢኮኖሚና የፋይናንስ ልኡካን ፈረንሳይ ላይ ኮንፈረንስ እየተካሄደ ነው። የአውሮፓ ህብረት እና የአውሮፓ ህብረት አባል ሀገራት የፈረንሳይ ኢንቨስተሮች ኢትዮጵያ ውስጥ በመሰረተ ልማት፣ በኢነርጂ፣ በዲጂታላይዜሽን፣ በቴሌኮም፣ በፋይናንስ፣ በጤና በእነዚህ ጉዳዮች ኢንቨስት በሚያደርጉበት ሁኔታ ምክክር እየተካሄደ ነው። ከዛም ባለፈ ደግሞ የኢትዮጵያ የማክሮ ኢኮኖሚ ሪፎርም በተለይ ሀገር በቀል የኢኮኖሚ ማሻሻያ ምዕራፍ 2 ትግበራው ለውጭ ባለሀብቶች ለአውሮፓውያን ያለውን እድል ከህዝብ ብዛታችን ከቀይ ባህር ቅርበታችን ለገቢ ያለን ከመካከለኛው ምስራቅ እኛ ሀገር አንድ ሰው ቢመጣ አንድ ባለሀብት ቢመጣ ኢንቨስት ቢያደርግ እዚህ ቺፕ ሌበር አለን፣ ለኢንዱስትሪ ዞን እናቀርባለን፣ ቺፕ ኤሌክትሪክ ፎርስ አለን፣ ለመካከለኛው ምስራቅ ቅርበነን፣ ካርጎ ትራንስፖርት አለን፣ የምንሰራቸው ጉዳዮች አሉ ዝርዝር። በዚህ ምክንያት በስፔሻል ኢኮኖሚክ ዞኖችን ጨምሮ ኢንቨስት በሚያደርጉበት ላይ የማግባባት ጉዳዮች እየተሰሩ ነው። የገንዘብ ሚኒስትሩ፣ የብሔራዊ ባንክ ገዢ፣ የውጭ ጉዳይ ሚኒስትር እነኚህ በሙሉ ተሳትፈው ከመለከታቸው አካላት ጋር የአንድ ላንድ የሁለትዮሽ ውይይት እየተካሄደ ነው ያለው። ከዛም ብዙ የሚጠበቁ ድሎች ውጤቶች ይኖራሉ። ሌላው ምናልባት እንግዲህ ዶክተር ሳሚያ ስሉህ የመጀመሪያዋ የታንዛኒያ ተመራጭ ሴት ፕሬዝዳንት ነው ዛሬ የሀገራት ተወካዮች በተገኙበት ከህዝብ በተለመደው ስቴዲየም ምናምን ነበረ ቃል የሚገባው። ነገር ግን ከዛ ውጭ በሆነ ቤተ መንግስት ውስጥ ዶርዶማ ቃል ገብተዋል። ሌሎች ተጨማሪ የመካከለኛው ምስራቅ፣ የሩቅ ምስራቅ እንዲሁም የአፍሪካና ሀገራዊ ጉዳዮችን ጨምሬ ወደ እናንተ መመለስ ይሆናል። እስከዛው ኢትዮጵያ በክብር ለዘላለም ትኖር። አንረሳው። የክህደት ታሪክ መቼም አይደገምም። ኢትዮጵያ የቀይ ባህር ታሪክ ወይንም የባህር በር ታሪካችን ከትናንት እስከ ዛሬ ጸንቶ ይኖራል። ቀይ ባህር የኢትዮጵያ የተፈጥሮ ድንበር ሆኖ ጸንቶ ኖሯል፣ ጸንቶ ይኖራል። 30 ዓመት ለማጣት በውጊያ ከቅጥረኞች ጋር መላውን የተዋጋነውን የረዳውን የምታውቁት ነው። ዛሬ አይደለም ያለው። የኃይል አሰላለፉ የተቀየረበት ሁኔታ ነው ያለው። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ